አይደለም መነሻውን ያልኩሽ መነሻው ከዛ ጀምሮ እስካሁን ድረስ አለውኝ እና አንቺ ወሬ አውሪ እሺ እኛ ኒውት እናድርግ አንቺና ሳሚ ወሩ አይ ከተማሩት ነው ብራቸውን ይጨርሱልሃል ፔሬድ የሚባል ነገር አለ ሲመጣ አሬዋ ሞኝሳለሽ እንዴት ሞኔ ፎሎ አድርጊኝ እሺ ኩኩ የሚለውን ፎሎ አድርጊኝ አውሪ ሁላችሁ እኔ አሁን ፔሬድ የሚባለው ነገር በቃ የሆነ ገጠር ላይ ድሮ እንፈራ ነበር አለባንት አለጎርጎራ እኮ በሀገራችን ገጠር ላይ የሚታየው የለም ወዲያስ የለም ሱሪ የለም የለም ቀሚስ ላይ እያንጠበጠብክ ትኖራታለህ አሁን አረብ ሀገር ቴክኖሎጂ ሀገር እየኖር የሞዴስ ብር የሌላት ጠጋትልና ሞዴስ አንድ ሀባ እኮ ትላታለህ በዛ አንድ ቀን ታድርበታለህ አዳሯን ታትቀይር ስለዚህ ሴት ልጅ አረብ ሀገር ላይ ስኖር የሴቶች የንጽህና ጥበቃ ሳሙና ኮንዲሽነር ቻምቦ በይ ቫዝሊን በይ የሰውነት ክሬም በይ ሞዴስ በይ እያንዳንዷ ነገር ስራ ቦታቸው ለራሱ ከ20-15 ባንክ መኖር አለበት አሁን አብዛኞቻችሁ የእንትን የምንድን ነው የሚባለው የብልት ካንሰር ብዙ ኢንፌክሽኖች የሚፈጥሩት አረቦችን አገድማቸዋቸው ውሎሽን የለበሽውን ባንክ ማታ ታጠቢና አስቀምጪ ያላለበሽ ምን ችግር አለ አለቀ በዛ በባንክ ሁለት ቀን ታጥሪያለሽ ትታፈኛለሽ አሳከከሻት ሞጀር ታጥሪያለሽ ጥሩ አይደለም ወራዴ ነው ጥሩ አይደለም እናቴ ሳሚ ስላየው ነው አራ አሁንማ ጭራሽ ቲክቶክ ላይ ብዙ ዋይፋይ ያላቸው ሴቶች አረቢያን ልብሳቸው ለራሱ ጉላት ነው አረቦቹ ይሸታሉ የሚሉት እንዲያለ 24 ሰዓት ቲክቶክ ላይ ስራ ጨርስ እናረጋግልሃለን በልባችን ተደፍተን እኮ ነው የሴት አተኛኛ እንተኛ በልባችን እንደፋልሃለን እና ያለን በዛው እንቅልፍ ይወስደና ወጣ ሸዋርሳን ብዙ ነገር አለ እውነት ነው እኔ ኢጃዛ ቤት ሽንታቸውን ሸንተው የሽንት ቤቱን ከዛ ውሃው ሳይጫወት ቀርተው ብዙ ጊዜ ሽንት ቤት ማስጠንቀቂያ ሰጥቻለሁ ኢጃዛ ቤት መዋጮ ላለማውጣት ቀይ ወጥም ሆነ አልጫም ሲሰራ ለጤፍ እንጀራ ላለማዋጣት እያሉ አንድ ካርቶን እንዶሚ በሻንጣዋ ተሸክማ ተሰራ ቦታዋ ተመጣለና ደሞ ገዝታ መሰረት ታረቦች ቤት ዛ ኢጃዛ ቁጭ ብላ ከሰው ጋር አትደባለቀልህ ያችን እንዶሚ ያንፈቀፈቀ ትበላለህ ሁሉ ደርቀሽ ትቀሪያለሽ አንጀትሽ እንዴት ተያያዘ እርሜ ልክሽን ገረጅ እንዲሆንሽ ለቤተሰቡም ሆነ ለአጎት ላክስትም ሆነ ትልቂያለሽ ብለሽ ትገቢያለሽ ምንድን ነው ሀገር ገባ ነው ወስን ያለሁኝ እሺ ሚልኪያጅ ካሊያ ጋር ስልክ ቁጥርሽን ቲክቶክ ላይ አግኝቼው ነበረ በየኔ ስሙን አላ በሁማ ሄር ጠጉሬን ትሰሪኛለሽ ስንት ብር ነው ካሊ ሳርኳ ተሆነ እሺ የሆነ ሰርግ ነበረብኝ ስንት ትሰሪ 400-500 ሪያል አቀነሽም አይቀነስ እሺ ልጅሽን ትልኪልኛለሽ ፈንጀፍ አንድ ቀን ገለዋን ታጥባ አንድ ቀን ጥሩ ሽቱ ታማታቀው የሆነ ድግስ ተተባለ ሰርግ ስትራት ተባለለ እንዲህ ቆነኑልሃል ይው እንዲህ የሚሆነ ዘጠውራቸው እዚህ ላይ እንዲህ ኩለክም ምንቅር ሁሉ ነገሩ አርቲፊሻል ትመጣዋል አልጋ ተጠቅሱ አህያሸናበት ድንጋይ መስራ ስራ ቦታ ታዲያ አረብ ዲቃላ ቆሽሾ ተድረክኮ ያልታጠበው ልብስ እቃው ጧሃራው ቀፈነ ቆሻሻው ቃጋ ተቀላቀ አይ ዛሬው ሰርግ ጥሩ ነበር ከሌዋስቲ ያራሽ ተጣራር እንደገና እንጉርጉሮዋን ትጀምርና ፍድዋን ትበላለች ለምን እኔ ካንሰር በሽተኛ መሆኔን የተናገረችው ላይ ወንድሜ ሰርግ መጣ ለምን 500 ሪያል ጣለችም አልሰጠችም ብላለች እዝም መጣን እኔ ያረቀፍኩ መስሏት ማለት ለሐቢብ ያሰጠ በየወሩ ከኔና እየገዛ 2500 ሪያል ሆጀዛ ሰርግ እየተሽኮረመምኩ ለምጎርሳት እንጀራ ሰጥቼ ጥሎሽ
በሺው 2 በሺው 3 ማናት የጎርፋ ለአለፍ ዋይፋይ ይሄ ነው ጎርፋ የብቻዋ ካልሆነ ዋይፋይ ከሌለ አበደን አይሄዱልህም። ሺህ 2 ሰርቼ ካርድ ሞልቼ ሸበካም ቢኖር ቲክቶክ ላይ ነው ስራችን ተራሴ ጀምሮ እውነቴን ነው የምነግርህ። እኔ አሁን የሆነው አንተ ስትገባ ማለት ነው አሁን ትላንትናም አረሳሚ ያስገባኝ በቃ እንዴ ሁሌ ትገባ ፊዲያን ነው የምበላው በማርያም እልሃለሁ። በቃ ኤርፎኔን አይተዋል ቅድሙን አስረዳለሁ ቁጭ አረጋለሁ አንድ ቦታ ስራን እየሰራሁ የሚያስቅ ወሬ ትታወራ ብቻዬን እስቃለሁ። ሙሽፊክ ይሉኛል ብቻዬን እንጀል ስቄ አንደምጣለሁ የሚተበውን ነገር ያረምኩ አብሰንት እያረኩ ሆዲያ እናቴን እውነቴን ነው ሽንት ቤት ታጠብ ይዤው እገባለሁ። በቃ ኪሴ ይጀምራል ቃል የለም አዳምጣለሁ እንጂ ቁጭ ብዬ ሆነ ስራን ትቼ ባንድ እጄ ቀያጠፉ ባንድ እጄ ላይ ኮሜንት አልሰጥም። ይቅርታ አድርግልኝ እዛ ላይ ቦታ የለኝም። አዳምጣለሁ በጣም ነው የማዳምጠው እከታተላለሁ። የሚጠቅመኝ ነገር ካለ ዩቲዩብ ላይ ራሱ ገብቼ እከታተላለሁ። ግን ቁጭ ብዬ ስራን ትቼ ቆይ አሁን አጥባለሁ ቆይ ቆይ ልኮምት ቆይ አንዴ ላ ያ አይሰራም። ለምን ተብሎ የማይሆን ነገር ነው አይጣም። ስለዚህ ለራሳችሁ ጊዜ ስጡ። አንድ መልእክት ደግሞ ላስተላለፍ እዚህ ሪያድ ውስጥ አሁን ልቃም ያወጣችሁ ወንዶች ማለት አትጨማላለቁ። ተበድራችሁ መኪና ገዝታችሁ ተሰብር የቁም ሰብስባችሁ መኪና ገዝታችሁ ገና አይዲያችሁን ታከፍሉ 4-5 ሴቶችን ወደ ስራ ቦታ ትወስዱ እየጫናችሁ ተጀርባ ረቂና ሐሸሽ እየጫናችሁ እህቶቻችን አተ ባለፈው 4 ልጆች ናቸው ከአንድ የሰማቀው ኢጃዛ ቤት የተያዙ ሳሚ እስተነ ባለቤቱ ጋማው እንግዲህ አሁን እነዛ ልጆች ባላዩት ደግሞ የሰው ቁብ ወስደዋል። አስበው አራታቸውም የሰው ቁብ ወስደዋል። አሁን ሌባ እየተባሉ ይዘዋል። መረገጥ እንደጠፉ ነው የሚያውቁት። ሚዲያ ላይ አልተወራምና ማለት ነው አውቀው እንደተደበቁ። አሁን እነዛ ልጆች ማን ነው የሚያወጣቸው? አረቂን ያህል ነገር ነው የተገኘበት በምታሄዱበት ሚሽዋር። እኔ አሁን ታክሲ ነው ሀበሻ የሆነ አብዱ የሚባል ሀበሻ አለ። እሱም እንዲህ ሐኪም ቤት የሚያመላልሰኝ ነው እንጂ አነካም ሀበሻ ይቅርታ አድርገን እንዲች በጣት ያነቀው 50 ብር ማልከፍል ሲጀመረኝ ሰዎች ሞላቸው ኦቨርታይም ይጠልጉልኛል። ላጥ በደቂቃ ከፍዬ በደቂቃ መለስ እንጂ ሀበሻ ጥሩ አይደለም። አሁን ላይ በጣም ነው ስግብግቦች። ተጠለብ እናስጠፋለን ከማንኛውም አረብ አገር ሳኡዲ ደውሉ እያሉ ቲክቶክ ላይ ያስቀምጣሉ። ትጠፋለች ደምን ባያለቀሰ እርሜን እንኳን የሰው ገንዘብ ይሄንን ያህል አለብሽ እየተባለ ከንቱ አፈር ብሉና እዛው ተሰትራችሁ አንሰራ እያላችሁ አመት 2 አመት እየሰሩ ሳሚ እየነዘነዟቸው ከኢጃዛ ቤት ሌላ ሰው ጋር እንዳይገናኙ እያደረጉ እያሰቃዩ ስንት እህቶቻችን አሉ። ግን ችግራቸው ሚዲያ ላይ ያው ፈሪ ናቸው። በራሳቸው አይተማመኑ። እርሜልካቸውን በሰው ነው የሚሉ ታፍነው ማለት ነው። ነገር ደሞዛቸውን ወር በወር ሰውየው እየተቀበላቸው ስንት ብር እንዲህ የሳውዲ አረቢያ ሪያል የማያውቁ ልጆች አሉ። እነዛን ኑር አስጠፋችሁ ኑ አምልጡ ትጥላቸው ደግሞ አንተን ያስገድሉሃል። ልጁ ጋር አገናኝ ያስፈተፍቱሃል። ፊዳን እኔ በእንደዚህ ኬስ ስለተጣላሁ ማነሽና አንቺ ማነሽ አባሽ ብሎ የሰደበኝ ሰው አለ ልንገርህ። እና እንደዚህ ታዝተ 35 ደቂቃ አስጠፍተህ 40 ምናምን ደቂቃ ነው ኪሎ ሜትሩ አስጠፍተህ እንደ 6000 ሪያል አልክ ብዬ ጠይቄው እናትሽን ይላል አያትሽን ይላል። ያልሰደበኝ ጉድ የለም። እኔ ለፍታቸው ብዬ ተጣለች። አሁን ልጆቹ ሚዲያ ላይ ብራምሳ እያረገ ቂጧን በሱሪ ተጨፍረላት መናገር ታሪኳን አልፈለገችም። ለምን ይበላታል? ልጇን ለማሳደግ እናቷን ለመቀየር ነው የመጣ። እንዲያለ ደግሞ ልጅ አላቸው። ይገርማል። ይሄ ነገር ለእናንተ አይጠቅማችሁ። አውጡት ሚዲያ ላይ ደግሞ አሁን ላይ ቲክቶክ ብዙ መልካም እህትና ወንድሞች
ወንድሞቻችን አሉ ሰው የሚረዱ ያስወጧችኋል፣ ይረዷችኋል። ሀበሻ ሆነው እሳቸው አስጠፍተው እድሜ ልካችሁን የሚግጥ ሰው የትም አላየንም። ተጠለብ እኮ ስንት ሰው ሲጠፉ እኮ አይተን እናውቃለን። ለምን አለሐቃቸው ለምን ሲጠፉ እኮ አይተን እናውቃለን። ለምን አለሐቅ ስለዚህ ራሳችሁን አስቀድሙ። 7 ወር ኢጃዛ ቤት አስጠፍቶ አንጥቶ 7 ወር ኢጃዛ ቤት አስቀምጦ አሳሚ ሱሪ እንኳን ያላትም ልንገርም። ሴቶቹ መቼም ምስኪን አይደለን። የሳውዲ አረቢያ ሴት እንደ ዝም ብለው አንዳንድ ቢጃማ ተሻንጣቸው አውጥተው ሰጥተዋል ነው ያለች። ስራ ላገኝ ይሁን 7 ወር ነው። በማርያም ጊፍት ስጧት። በማርያም ብያቸዋል። እኔ የምትወዱ ሰዎች ካላችሁ ጊፍት ስጧት። ለእኔ እንዳሰጡ ጊፍት ስጧት። የመጨረሻ ትክክለኛ ጠንቅቅ አድርጋ ኧረ ተይ በእናትሽ እንደው ጊፍት እስኪ እዚህ 900 ምናምን ሰው አለ። ጊፍት ስጧት። አበረተ ፎሎ አድርጓት። ጊፍት ስጧት። ምንድን ነው? ቴንኪው ቃልዬ ቴንኪው የኔ እናት። ይኸው ኮፍያ ሲያምርብሽ ደግሞ ማርያምን እንት ደላላ የሳውዲ ደላላ የምትመስል ኮፍያ ስታረግ ቃል እየሰጠችሽ ግን እኔ አልፈልግም። አትስጡኝ ማሮችዬ፣ ግን ለሰጣችሁኝ አመሰግናለሁ። ሳሚ እውነቴን እኮ ነው። ጌም ተጫዋች ምናምን ላ ያባልገኛል ነው የምለው። ብዙ ሰው 500 ሪያል በዚህ አጋጣሚ ልንገርሽ ማሬ፣ ይሄ ጌም እየተጫወቱ ዘይት በሰውነታቸው ኬሚካል የተለያየ ነገር የሚያደርጉ ሰዎች በሽተኛ እየሆኑ ይኸው አሁን ትናንትና የሞተች ልጅ አለች ቤቲ የምትባል ጌም ላይ በጣም ታዋቂ ነች። በጌም ትታወቃለች። ምን አጋጠማት ሳይባል ሞተች። እውነቴን ነው የምነግራችሁ። ኢንፌክሽን የሚባል ነገር አለ። ሴት ልጆች ናችሁ። ለጌም ብላችሁ ለገንዘብ ብላችሁ እንዴት ዘይት ኬሚካል ይሄ ሊጣሊጥ ምናምን በሶ ትቀባላችሁ እንዴ? ጤነኞች አይደላችሁም። እንደው በእናትሽ በዚህ አጋጣሚ እንደዚህ ዘይት እቃቸው ላይ ዛሙማቸው ላይ የሚከቷሉ። ኧረ እናቴ እኔማ እንደው ሳሚዬ እንደው እሱ ይባርክልኝ። እንደው ብቻዋ እንዲህ ሸሪያል ብታያት ወዛላት አጣርቅም ደግሞ ተንኮሏ ዘረዝራታለሁ። ሹልክ አትልም እኮ ነው ተንኮሏ ብታያት። የሆነ ተልብ እኮ ነው የምትሰራው ነገር። የለፋህበት ገንዘብ ነው የሚጣፍጠው። እኔ አሁን ብዙ ልጆች አሉ በጣም ጌመሮች የተባሉ ወይ እኔ እኮ ደግሞ እንትናችሁ ቋንቋቸው አይገባኝ። ጌመር ነው ጌመር ግቢ እናይት ወለ እንሰጥሻለን። እሺ ካሽ 500 ሪያል እንስጥሽ ይሉኛል። ታጫጭ እንደው ወላሂ አንበሳን ያወርድልሻለሁ ማርያምን እኔ እሰጥሻለሁ የሚሉ ተወኝ። እኔ ግን አልፈልግም። አንዳንድ ጊዜ የሆነ ቦታ ይሞላሃል። ጥሩ አይደል? ዩቲዩብ ከፍቼ 1600 ሰብስክራይብ ደረሻ ነገር የተሰራሁት ቤካ ይባላል። ኤርትራዊ ዲጄ ነው። አዲስ አበባ ውስጥ ነው የሚኖረው። የሰራኝን ስራ ነው የምነግርህ። ዩቲዩብ ክፈቱላት ይችል ማደግ አለባት ምናምን ብለው ችግር የለም ብሎ ዩቲዩብ ከፈተልኝ። የት ነሽ ሲለኝ ሳኡዲ ገባ። በውስጥ ሊከፍትልኝ ከዛ ከፍቶ እንዳለ ሁሉን ነገር ሰጠኝና ትሰራ ሰብስክራይብ ውድ ያለ ጊዜ ምን ቢያደርገኝ ጥሩ ነው? የፍቅር ጨዋታ አጫወተው እንዴ? እኔ አንድ የአረብ ሀገር ገረድ እውነቴን ነው የምልህ። እኔ አንድ የአረብ ሀገር ገረድ እንዴት አርቲስት ትጠይቀኛለህ ብዬ ቀወጥኩት ሳሚ። ከዛ ዩቲዩብ ክፈትላት ያሉት ልጆች ዱባይ ነው የሚኖሩትና የሆነ ቆየት ያሉ ናቸው። መናገር ግን እንትን ናቸው። እዛ እንደሱ እኮ ይወድሻል ማለት ጀመሩ። እውነትሽን ነው። እሱ አርቲስት ነው እኮ የአረብ ሀገር ሽንት ቤት አጣቢ ነኝ ማሪ። ላይቭ ላይ እንድትገባ ይከተለኛል። ራሱ እኔ ሽንት ቤት አጣቢ እሱ አርቲስት ነኝ ስል እንደሱ ራስሽን ለምን ታረክሻለሽ ይሉኛል። ለሀቢብ አንድ መላጊያ የሻሂ መላጊያ ውሃ ብርጭቆ ላይ ብትዶይው ይጠልቃል። አላእሙ አይደል? በአሙ አይደለም አላእሙ ነው። ይገባል ወዲያታይ ለማያዛችን። የሻሂ ብርጭቆ ላይ ሲሆን ግን ልኩ ነው። ለምን ይመስልሻል? እያንዳንዳችን እርምጃችንን ራስሽ ነሽ የምታስተካክል። ያ ልጅ ለምን አላፈቅርሽኝም፣ ለምን ፍቅሬን አልተቀበልሽኝም ብሎ 30,000 የደረሰውን ቲክቶክ ወሰደው። ሰብስክራይቡን ምልም ይዞታል። አጠገቤ እንዲያደርስ አልኩት። አጠገቤ
ገንዘቤ እንዲያደርስ ይጥቀመው። ከዛ ሴትዮዬ ጋር ቲክቶክ ከፈትኩና አሁን 39,000 ኬ ደርሻለሁ። ሴትዮዬ ጋር እሰራለሁ። የሚገርም ቪዲዮ ነው የምንሰራው ከምነግርህ በላይ ቅንጭላቴ የለም። ግን ምንድነው ቲክቶክን አሁን ብሰራ እኔ በሞዴል በጣም ጎበዝ ነኝ። ሞዴል እሰራለሁኝ ብዙ ነገሮች አሁን ኢትዮጵያ ላይ ብዙ ነገሮች መስራት እፈልጋለሁ። ትንሽ ቀናቶች ናቸው። ዩቲዩብ ስሙ ምንድነው? ዩቲዩብ ስሙ ምንድነው? ሸጋሪት ተመጣን ኩሽና ነበር የሚለው ማድሪ አሁን ይቀይረው አይቀይረው ላጠፋ ብቻ ሌላ ከፍቼ ነበር እኔ ከፍቼ አሁን አዲስ የከፈትሽው አሁን የከፈትሽው ስሙ ምንድነው? ኩሽና ኤንድ ሸቃላ ነው የሚለው አሁን ገቡና ኩሽና ኤንድ ሸቃላ የሚለው ላይ ሄዳችሁ ሰብስክራይብ እያደረጋችሁ ተከታተሏት። ይቺን እንቁ ልጅ ይቺ እናንተ የአረብ ሀገር ተምሳሌት ጀግና ነች። ያሁን ቪዲዮ አልሰራሁበትም ሳሜን ያንንም እኮ ወሰደው። እኔ ከፍቼ ነበር ቪዲዮ ለመስራት ፈልጌ ነበር፣ ግን ቪዲዮ ሰርቼ በኋላ ዩቲዩብ ትክክል ካልሆነ ብዬ ነው አሁን የተውኩት። የሆነ ሰው ቢያስተካክልልኝ እውነተኛ ታማኝ ሰው እንደ ፈጣሪን የሚፈራ ሰው ቢያስተካክልልኝ የሌለ ታሪክ እለቅበት ነበር። በጣም ብዙ ነገሮች የመስራት አላማና ኮንፊደንስ ነበረኝ። ገመድ ላድርገው አልችልም። በቃ አሁንም ደግሞ ሀግ ያረጉኛል። ምን አሸብዬ ለፍቼ ካልተጠቀምኩበት ምን ያደርግልኛል? እንደው ለእህቶችሽ አሁን በዚህ በስደት ላሉ እህቶችሽ እንዳንቺ ሙሉ ሰክሰስፉል እንዲሆኑ ኮንፊደንስ እንዲሰማቸው የማንንም ወሬ የማንንም ከኋላ የሚወራ ወሬ ጄጅ እንዳያደርጋቸው ጠንክረው እንዲኖሩ። አንቺ አሁን ብዙ ቻሌንጅ አሳልፈሻል፣ ብዙ መከራ አሳልፈሻል፣ ብዙ ነገሮችን አሳልፈሽ ነው ዛሬ ላይ ደረትሽን ይሄው እፊታችን ላይ ኤሊፖፕ የምትመጭብን መጠጥሽብን እኮ እኔ ራሱ እንዳንቺ አልመጥም አባቱንና እንዳንቺ እንዲሆኑ እንደው ሀሳብ ስጫቸው እስኪ ቀላል መጠጠችብን። የሴት ልጅ መስፈርት እንድትቀየር የምመክራት አንደኛ ራሷን ማዳመጥ፣ ሁለተኛ ጤናዋን ቸክ ማድረግ ማለት አሁን መሰለን ብዙ ጊዜ አሁን በመቆም ምክንያት ፔሪየድ ሲመጣ ያመናል። በጣም ከምነግር በላይ ያስተፋናል። ወገባችንን መስራት ራሷን ያንን ነገር ሐኪም ቤት መታየት ራሳቸውን በቃ በወር በሁለት ወር ራሳቸውን መመርመር ገባ እረፍት መውሰድ በቃ የሆነ ምሳ በላሁ አይደለ ለምን ምሳ እየበላሁ ቲክቶክ ያለው የት እንደገባ ምግቡ እኮ አይታወቅም። ወደትሽ ነው ማርያም ልክ ነሽ። ገንዘባቸውን መያዝ ገንዘቧን ከያዘች ገንዘብ ታላት የማይገዛ ነገር የለም። ፈልገው አልመጣ ያለ ነገር ይገዛል። ሀቢቢ ተዘርዝሮም ሆነ በዝርዝርም በዲፍኑ ሆነ ይመጣል። ተገዝቶ ወዶ ነው እንዴ ይመጣል። አምና ያረገጣት ሰው ዘንድሮ ተንበርክኮ ማኛዬ ማሪ ወለላይ ምን ትፈልጊያለሽ ይላል። ግድ ነው እናቴን ነው ትሆኝልኝ ይልሻል። አሁን አረብ ሀገር ላይ የመጡ እህቶች በዛ አጋጣሚ ከሰማችሁ አሁን አመት የሆናቸው አመት ከ6 ወር የሆናቸው ከ4 አመት በላይ እንዲያሰሩ አረብ ሀገር ከ4 አመት በላይ አረብ ሀገር ተቆየሽ በቃ ሁሉ ነገር ይሸለም። ነገ ልነሳ ብትይ ብወርቂ ለራሱ መነሳት አትችይም። እውነቴን ነው የምነግርሽ። የአረብ ሀገር ህይወት አይሞላም። ይሞላል ትላለህ እንዲቆይ ወራችን እኮ ሳይሞላ ለምን እንደምናቅድ ያታውቃለህ። ትከፋፈላለች 300 400 200 150 ትከፋፈላለች። ወራችን ሙልት ሽው ትላለች። እኔ ከ4 አመት በላይ አይስሩ ነው አትስሩ። ከ4 አመት በላይ አትስሩ። ለምን ሰርተንም እያየ በሽታ ነው ያደረገው። እኔ አሁን በጣም አገር ቤት እያለሁ ይሄ 25 ጀርኒካው ሳሚት አጋለ 25 ጀርኒካ ምንድን ነው? ጀርኒካ ይሄ የውሃ 25 ሜትር ትልቁ ሞ 20 ሜትር ረጃጅሙ ጀሪካን ሁለቱን እሸከምልህና የአንድ ሰዓት ተኩል አቀበ ቁልቁለት እቃናልህ ነበር። ሁለት እንዲህ አህያ ተሸክም እኔን በጉልበትም ሆነ ቀጫጫ ነኝ ወፎ ብትለኝ የምበር ነው የምመስለው። ግን አንደኛ ነበር። ይሄንን አይደክመውም ነበር ነገር 40 50 60 ጣሳል ተሸክም ወፍጣ አስፈጫል አቀበ ቁልቁለት ነው። እንዲህ ነው እኮ ሀገራችን አቀበ ምንም መስሎ አይሰማ
እንደዚህ እያልኩ ነው የምገባው እያለቀስኩ ልሸከም ብላ ሁላ አልችልም። አንደኛ ኬሚካል ውስጤን አቃጥሎታል፣ ሁለተኛ ህመም አለ፣ ሶስተኛ በሐሳብ እያለኝ እኔ አሁን አለኝ እግዚአብሔር ይመስገን። አሁንማ ጭራሽ ሳሚ በዚሁ አጋጣሚ አገር ገባ ነው ጨርሻለሁና ታኝቼ ሳሚ ይሄንን ሰሞን ለህድ ያልኩ ጊዜ እኮ ነው ተንኮሉ እንዲልህድ ደግሞ እኮ ሰይጣን አይፈቅድልም። ታኝቼ እንደው አዲስ አበባ ይመስለኛል ሌባ የነዲያኛል፣ ጥቁር ሰው ያንጋጋኛል። ደግሞ አየሩ እንዲህ ብሎ እንዲግይ ማለትና ሆነ ጨለማ ቦታ ገብቶ ዝም ይላል እንጂ ወይ እግዚአብሔር ሆይ እንደው እግዚአብሔር ሆይ በሁለት እግሬ በሰላም አስገብተኛል። መከራን ብታሳየኝ እንደው በሰላም እንደው አገር ያየ እንደው አገር ቦታ እንደው አገር መሬት ላይ ጣለኝ ነበር። ይሄን ሰሞን ይሄው እንቅልፍ ኤምባሲ ሄጄው እየመጣሁ እንቅልፍ የለኝም። ነገም ሄደው እንቅልፍ ጦርነት በቃ አትሂጂ ለምን አልሄድም ብላችሁ አስራችሁ አስገቡኝ ብዬ ተናግሬያለሁ። ይሁን አረብ ሀገር የቆየ ሰው ለህርቲን የሆነ የሚያስረን ነገር አለ፣ የሆነ የሚይዘን ነገር አለ። ልክ ነሽ። አዎ። እና መለለህ ነው የታባቱ አንዳንድ ጊዜ ትንሽ ይበቃሻል። እሺ ውዴ፣ ለጠላትም ሆነ ለሰይጣንም ቦታ የምትሰጠው ራስህ ነህ አንተ። የሆነ እኔ ሳሚ ራሴን ለማጥፋት ማለት ነው ደግሞ እኮ ራሴን ለማጥፋት ያጠጣሁትን ክሎሪክስ ጠይቀኝ። በቃ ራሴን ለማጥፋት ሰቅዬ ገመድ ሰቅዬ ምናምን አረ ልጄ ይቅር በይ በቃ ተይው እንዳታረጊው ትለኛለች እናቴ። በነገራችን ላይ የአረብ ዲቃላ ነው የምመስለው። አቋሟ ጠጉሯ አቀላሉ የሚያቀጣታል ሽወላት የራያ ሴት በላት። በቃ ማታ ሊሆን ራሴን ለማጥፋት ሞክሬ ማለት ነው። ብዙ ጊዜ እኔ ክሎሪክስ ጠጥቻለሁ ብዙ ጊዜ። በቃ ትመጣለህና ይቅር ትላለች። በቃ ከዛ አለቅሳለሁ ብቻዬን ማለቅሳቸውን ቪዲዮ ባሳየት ዛሬ ምን እንደበጣሁ ምን እንደሰራሁ አዳሬ እንዴት እንደነበር እያንዳንዱ ጽሁፍ አለች ደብተር ባለመቶ ነው። እያንዳንዱ ባህር ትመጣ ምን እንዳየሁኝ የባህሩ የድንበሩ የደላሎቹ ታሪክ የዝገብች እያንዳንዱ ረገም ውሃ ረገምቲኔን እያለች ርዕሳለች። እያንዳንዱ አይኔ ታሪክ አለ። ምን መጽሐፍ ይታተማል? አንድ ቀን አስቀምጪ። አዲስ አበባ ሰጥተን ይታተማል። የዛ ዓላማ የለኝም። የዛ ዓላማ ማውጣትም አልፈልግም ማለት ብዙም አላወጣቸው እንትኖች አሉ፣ የራሳቸው ኮድ ያላቸው እንትኖች አሉ። እነዛን ማውጣት አልፈልግም። ያው ስራ ይኖረኛል ብዬ አስባለሁ፣ ግን እንዲያው ሚዲያ ላይ እንኳን መመጣ አይመስለኝም። ግን ያው እንደው ምናልባት ያለፍ ፍትትሩ በዛው በሰፈር እንዲሾፍ እንዲታረቡ ምናልባት እንጂ ሚዲያ ሳሚ እኔ ኢትዮጵያ ላይ የወረ እንትን ሞልቼ ምናምን ሚዲያ ላይ ግን አንድ ቀን ኢትዮጵያ ልግባና ስራ ቦታ ያሁኔ በገዛ ስራዬ በገዛ ኮንፊደንስ ወይ እኔ ቀጣርኩት ኮንፊደንስ ነው ኮንፊደንስ ወላሂ ምን አባቱ ገብቼ አንተ ቤት እማወራ ይሆናል። ስለዚህ ተማሩበት ልላችሁ ነው። ተማሩ። ያው ብዙ ተዋራ ያው ይደክመኛል፣ ግን ተማሩበት። መማር ጥሩ ነው። አንድ ሰው ሚዲያ ላይ መጥቶ ታሪኩን ሲያወራ ቆሻሻ ሆኖ አይደለም። አንዲት እኔ ጋር የተማረች ልጅ በጣም ነው የምወደው ብታያት፣ ያቀራሯ የመልኳ ብታያት ምርጥ ናት። አሁን ቲክቶክ ላይ ራሱ ትሰራለች። ሰይጣን ሲያሳስትህ አታርግብኝ ነው ወደድኩ ብላ ፍጭጭ ብላ ምሟልካ ይዘዋታል። ማዟዟር ብታይ እየቆራረጡ ቲክቶክ ላይ ጥርቷን የተሾለ ልጅ እያለ ቲክቶክ ላይ እሷ ናትና በቃ ውስጥ የተሰማኝና ቪዲዮ ሰራ። አብረን የተማረውኝ ጋር ይህች ልጅ ለምላከች አታርግብኝ አትልም። እሱን ተው፣ እሱ የራሳቸው ኮድ ያላቸው አያገባኝም። ምን ግን ቪዲዮ ሰራሁላት እንዲያለ እህቴ ናት ጠፍታብኝ ነው እያሉ እየቆረጡ ፎቶዋን እየለቀቁ የሆኑ ሁለት ወንዶች የሚገርም የሀገራችን ልጅ ወይ ናቸው የሚለቋቸው። አየህ ምቀኛ ተሮቅ አይመጣም። በጣም ማርያም በቃ የሆነ ራሷን ታጠፋለች ብዬ በጣም ነው የምወዳት። በጣም ከምነግርህ በላይ በጣም ተከባብረን የተማርነው። በቃ እሷ ግን በእምነቴ ምክንያት ብዙ ሰርባይ ነበር። አየህ
እኔ ወደ ንጹህ ነው። ከዛ ቪዲዮ ሰራሁላት ሳሚ ራስሽን እንዲያታጠፊ በፈጠረሽ ይዤሻለሁ ውጭ ቪዲዮ ስር ያልኳት። አሁን ብታያት እንዲያለ ሰው ይወሰታታል። እኔ ተመከርኳት ወዲህ ፊቷን ተገልጣ በቃ በሞራል ቪዲዮ እየሰራች ነው። ምን ልልህ ነው? አንዳንድ ጊዜ ሰይጣን የሆነ ጊዜ ያሳስታችኋል፣ ወይንም የአንዳንድ ቆሻሻ ሰዎች ምክር ሊያሳስታችሁ ይችላል። ግን ተማሩበት። ትላንትና ያቺ ልጅ አልቅሳ ለምን አንቺ ዛሬ ትደግሚዋለሽ? ለምን ወንድ ልጅ ስታወሪ እርቃትሽን ተፈለገ ገንዘብ ተጠየቀሽ ፎርዋርድ ማለት ወልቂ አይጠቅምሽም። የታበት መወገድ ያለበት አረቀሽ ቅበሪው። በህርሽበት ቦታ በተንቀሳቀስሽበት ቦታ እንዲያይከተልሽ አድርገሽ ሰባብረሽ ታይ። ሁላችንም ቆሻሻ ማንነት አለን። ታራሲው ጀምሮ ሁላችንም ቆሻሻ ወደን ሳይሆን ተገደንም ራሱ ሽጉጥ ተደቅኖብንም እኮ ብዙ ነገር ደርሶብናል። ያንን ነገር ግን ቅንጭላታቸው አሁን ይቺ ልጅ በቃ ዘና ብላ አሁን ቪዲዮ እየሰራች ነው። ይመቻት። እኔ በቃ የኔ ምክር ገብቷታል። ገባ ተሸፍና ምናምን እየለቀቀኝ ነበር አስገለጥኳት። ለምን እንደው ታውቃለህ? እኛ ሀገር ላይ ተቆጥረው የማያልቁ ሴቶች እርቃታቸውን አለ ልንገርህ። 4 አመት ሙሉ ሰርታ 4 አመት ሙሉ የምከፍል ልጅ አለች። ጎረቤቴ ልጅ 4 አመት ሙሉ እነዛ ሚዲያ ላይ ያልወጡ እያሰቃያት ተድዳሯ ተልጇ ነጥሎ መርዝ የሆኑ ወንዶች ደግሞ አሉ። ያንን ደግሞ እድል የሰጠችው ራሷ ናት። ወንዱ ሳይሆን መጠየቅ ያለበት ራሷ። አንተ በእጅህ ራስህን እንዴት ትገላለህ? ቀን በቀን እየገደለች ነው። አንዲቱ እንደዚሁ ወርዲያ ገንዘብ ታትይዝ ዲያ በሁለተኛው ኢጃዛ ትታዲዛው መዝራው ቦታ ቂጧና ቂጧ ላይ በፌሩ አገሉ ብር ለምን ይዘሽ አልመጣሽም? ሶስተኛ ሳይሆን አራተኛ ምሙ ሰርቶ አካል ሐኪም ቤት ይዘነሽ እንሂድ እንዴ? እሺ ደረሰባት ሳሚ አርጋ ትቀመጥም እንዴ? መንከክ እያለ መሆነሽ ነው እንድኩኝ። ሴቱ ደግሞ የወንድ ጓደኛ የግዴለይ ብዬን የባለፈው እንዲ ቪዲዮ ሰጥ ብድግ አርገው ሀገር ምድሩን አሰብኩላት። እፍን ብቻዋን ክዲያ ተሰራች አይደለም እንዴ? ቁስልህን ራስህ ማከም ትችላለህ። ሰው አያክምም። ሰው በካሜራ ነው የሚያክምም። እፍን አርጋ ይዛ ብትቀመጥ ኑሮ ማንም አይሰማም ነበር። ካላህና ከሷ ውጭ ወረታ አርጋለህ ይዘውን የለለኛ ሀገር የለለ ሴት የለም ነገር የለለ ሴት መሙ ያላከ ግን ይህች ልጅ ቆንጆ ስለሆነች በጣም ቆንጆ ናት። በጣም ቆንጆ ጸባይተኛ፣ በጣም አዛኝ ምስኪን ልጅ ናት። ግን ቆንጆ ስለሆነች ስለበለጠቻቸው ለራሳቸው ተይዞባቸው እሷን ዝቅ ያደርጋሉ። የሁላችንም ገበና ሰው ግን የሚልከው ምንድነው ጥቅሙ? አይኗን አውቀው እኔም አውቀው ጉዳይ የለም። ለምን እንደሚልኩ አላውቅም። አንድ ሰው ተራረቆ ስሜት የሚባለው ግርድ በኪያር ራሷ ላይ ያህልም እንደ ባለፈው የቶል ለአረቧ ተላቀላት ኪያርን ታታርጋ አስቷታል። አስቡት እንግዲህ የዝህን ያህል ነው ቆሻሻነታችን፣ የዝህን ያህል ርካሽ። እግዚአብሔር አምሳያ አድርጎ በፈጠረን አዳምና ሔዋን አድርጎ በፈጠረን ግንኙነት እያለ 80 ፈርማ ኢትዮጵያ ላይ አግብታው እሷ ህይወትን ለማሸነፍ አረብ ሀገር ልኳት ኪያር እየሸቀሸቀ ለሱ ቪዲዮ ለሱ ራሱ መቆሸሽሽን መርከስሽን እኮ ነው ያሳየሽው እንጂ እሱ ደስ አይለውም። የዛን ሰዓት ደስ ይለዋል ብለሽ ነው ዛሃራ እንዴ ዛሃራ ሰርዴና ነሽ ውዴ? እስከዚህ ድረስ ርካሽ ናቸው የአረብ ሀገር ሴቶች ይባላል። ቲክቶክ ላይ የተለቀቀው ቪዲዮ አይተሽዋል? 1 ሚሊዮን ብር ሰጥተው 1 ሚሊዮን ብር ሰጥተው ማታ ግንኙነት ያደርጉ ነበር በስልክ። አንዴ ወር ፌስቡክ ሳሚ ቲክቶክ ማጣው ፌስቡክ ላይ በገባ እንዴ ያረጉ ተወኛ ታየው ካሳ ወርዴ ይገርምሃል። እኔ ልንገርህ የሆነ ሰው ሀበሻ ማለት ስትሞት አቤት አልቃሻ አቤት ገጣሚህ ብዛቱ ይገጠምልሃል፣ ይለቀስልሃል፣ ይረበድልሃል፣ ነጠላ ተዘቅዝቆልህ
ሙስሊምም ከሆንክ ደግሞ ላኢላሀ ኢለላህ የጀነት ወፍየት አላህ እንዲህ ይበልሽ መዋ ፊዳ ይበላልሃል አንድ ቀን ጀንበር ለ24 ሰዓት የዘበና መጣሽ ቲክቶክ ላይ ደግሞ ማሪው አንቺ እኮ የዋህ ነበርሽ አላህ የጀነት ፊርደውስን ውሸት በቁምህ እያለህ እኮ አይረጁም በቁምህ እያለ አንዳልጠው አብክተው እንደዚህ ጭቃ አድርገው አቧራ ላይ አንተና እንዲያልጠው ለመጣለው እንጂ እኮ አንተና ሀበሻ የማይቀናው ስሞት ብቻ ነው። አፈር ደም የገጥምና ገባ በጭቃ ተመረግ በሳጥን ሄድ በእንጨት እንደዚህ ተይዘህ ተቀበር በአካፋ ተዛቅ አያገባው። ስለዚህ ተጀናጀንሻ የሆነ ወንድ ጋር ወረርሻ ምን ፎቶ አስነሳሽ? ፎቶ አምላኬ ማለት ነው። ለምን ፎቶ ትነሻለሽ? ወራሽ ለምን ለጓደኛሽ ታወሪያታለሽ? ሚስጥራችሁን ራሳችሁ ይዛችሁት ያ ሚስጥር ተፈረሰ ራሱ ባንቺና በፈጣሪሽ መካከል ብቻ ይቀራል። እናንተው ታፈነዱታላችሁ፣ እናንተው አንጥታችሁ ታስለቅሱታላችሁ፣ እናንተው አብኩታችሁ ትልካላችሁ። እንደገና ራሴ ላጠፋ ነው ሚዲያ ላይ ሲወጣብሽ እኔ ብቻ ነኝ እንዴ? ልቦና ይስጥ። እኔ ወንድ ተጀናጅናችሁ አረብ ሀገር ላይ ሆነው ራሱ ለወንድ ብር የምትሰጪው ጉዳይ ብዬሽ ነው። ዘቅዝቆ ራሱ ይጋጥሽ ያገባኝ እንደ ዶሮ እንደ አስሮ ይዘቅዝቅሽ እግርሽን ወዲያ ላይ አስሮ ገንዘብሽን እየጋጠር የሚልክሽን ይጫወትብሽ። ዳቦሽንም ታስጨበጭቢያለሽ፣ ገንዘብሽንም ታስጨበጭቢያለሽ። በኋላ በባዶ የገዛ ጓደኛሽን አምጥቶ ያገባም ወይ ያፈቅርብሻል። ሳሚ 9,000 ሪያል ከፍላ ሳኡዲ አስገብታው ኢጃዛ ቤት ፈርሻ ሲቸበችብ ከርሞ እሷ ስራ ቦታ ሄዳ እሷ 1500 ብር ለጁ ሰጥታ አቅራጣ ሟልታለት ጀዋኑን ሸበካውን ሸብካለት ስራ ቦታ ተመለሰ። ጎበዝ ሆዬ የገዛ ጓደኛውን ብስል አድርጎ ጨርቁን ጠቅልሎት ይሄድልሃል እዛችኛይቱ ጋር። ውድ አንቺ አሁን ሀቢባ ቤት እሄዳለሁ እያልሽ ነው ሰዓዲያዬ። ውድ ራስሽን ስቀይ ወይንም ክሎሮክስ ጠጭና ሙች። እውነቴን ነው የምነግርሽ አትሄጂ ወይንም ገንዘቡን አፉ በይተን አያስፈልግም አይጣማችሁ። እውነቴን ነው የምነግርሽ። ወይ ብራችሁን ተሰጣችሁ ዳባችሁን አታሳዩ፣ አትስጡ፣ አታአምሱ። ዳቦ ተሰጣችሁ ብር አትስጡ። ከልጁ ጋር መገናኘት መተኛት ታማራችሁ ደግሞ ሄደሽ እዛው ተቸብችበሽ ነው ቶሎ እንጂ ቪዲዮ እየቀረሽ አትላኪ። አንቺን ታረከሰሽ በኋላ አንቺን ታንቋሸሸሽ በኋላ እሺ ያንን ቪዲዮ ያዘ እያስፈራራ በፈለገ ሰዓት ስሜት ማርከሻ ትሆኛለሽ። ገንዘብሽን ታወጪ ማሪ እየኖርሽ ነው እያኗኗርሽ ነው አንቺ አሁን የምትባይ። ሴቶችም አላት ስትሄዱ ወደ አሁን ለምሳሌ ችግር የለውም ሴቶች ናችሁ ጓደኛችሁ ጋር ምናምን ስትሄዱ በተለይ አዲስ ወንድ ከሆነ ዙሪያውን በጨርቅ ተጠቅልሎ ካሜራ ተቀምጦ ይሆናል። እዛ ጋር በሆነ ነገር ሞባይሉን አስቀምጦ ሸፋፍኖ አስቀምጦት ይሆናል። ዞር ዞር ብለሽ ካሜራ ካልጋሽ አካባቢ ላይ ምናምን ልብስሽን ከማውለቅሽ በፊት ዙሪያውን ቼክ አድርጊ። እንዴ ካሜራ ማያች አፕሊኬሽን አለ። እዛ ሀገር ደግሞ እንደ ኢትዮጵያ ችግር አይደለም። ዳታ ምንም ነው በርካሽ ብር ነው የ60 ሪያል የ70 ሪያል። ያንን አፕሊኬሽኗን ያዝ አድርጋ ቦግ አድርጋ አቅጣጫ ራሱ እኮ ያመጣለታል። ካሜራው የት እንዳለ ለምን ቂጥ ውስጥ አይወጥፈውም? ያመጣዋል። አጥፎ ቁጭ ነው የሚያደርገው። በዛን ሰዓት ከራስ ማሪ እርግጥ አድርገሽ ትወጫለሽ። አፈር ደሚያ ግጠሽ ውጪ። እኔ አሁን ማለሽ እኔ ሳሚ በጣም ኃይለኛ ነኝ። ተናኩኝ ምላሴ ረጅም ነው። ኦፍ ኮርስ 4 ነጥብ። እኔ ድሮ ተረግጫለሁ ፊት ያስተምበራ ቅጭላቴ ወደ ቂጤ እስከሚዞር ድረስ። አሁን ላይ ግን አንድ ወንድ መጥቶ ቪዲዮ ቢሰራብኝ ባለፈው ልንገርህ በ3 ደቂቃ ነው ያስጠፋብህ። ልታምናለህ? በ3 ደቂቃ እሱም ለካኝ። እኔም የቤቱን ገበናን አውጥቼው ወንዱ ሌባ ነበር እንጭፍጭፍ አረኩለት። በ3 ደቂቃ ጠፋ ቪዲዮ። ሴት ማለት ይሄ ነው። ራስሽን ከምንም ጋር አታወዳድርም። ገባሽ? ለምን ራስሽን ሙቀደም ለምን ታስይዝበታለሽ? ለምን ተብሎ እሺ ወደደሻ ሰውያ የሆነ ነገር በቃ ጠየቀሽ። የሚወድሽ ወንድ ተነበረው ሰህተቶችሽ እያወጣ ወዲያነበርሽበት ጣፋጭ ህይወት ይመራሻል እንጂ ተነበርሽበት ስህተት ላይ እየመለሰ የሚያስገባ ወንድ አይደለም። ፍቅር የሁለት ሰዎች ብቻ ነው። አንቺና ባልሽ አብራችሁ እየኖራችሁ ባልሽ ሐላል ባልሽ ሀቅ ባልሽ የ80 ባልሽ ሆኖ
የሆነ ነገር እንዲህ እናድርግ ትትዩ እናቴን ጠይቄ የሚልሽ ተሆነ ሰባተኛ ሰማይ ስቀዩ ማሪ አስወግጂው አያስፈልግሽ። በቃ ተሁለታችሁ ውጭ ሶስተኛ ቤተሰብ የምታስገቡ ተሆነ ትዳር አይደለም የእናንተ አዳር ነው። በቃ አይጣም። ይገርምሃል አብዛኛው ነገር እዚህ ሳውዲ ውስጥ ሳሚ አብሶ ሙስሊሞች ጋር ኒካ ይተሳሰሩልሃል፣ ይላላሱልሃል፣ ቤት ይፈረሻል ምናምን። አንተም የብቻህ ነው የምትሰራው፣ ሚስትህም የብቻ ነው የምትሰራው። የተላከው የተላከ አያገባም። ይሄ አሁን እየተኖረ ነው እያኖረች። ይሄ ዲያቦ በነጣ የፈለገችውን ነገር ታልገዛላት፣ ብራቸውን ሂሳብ ካላደረጉ፣ ትልቅ ደረጃ ካልደረሱ እየገዛህ ዲያቦ ብቻ የምትበሉ ተሆነ እየሰራችሁ ውሽ ፋይዳ አለው። ይሄ እኮ የ3 ደቂቃ ስሜት እኮ ነው። ስሜት ባንጎል ለሚመራው እንገረው። ስሜትህን የታባቱ ብለህ አይምሮህን ጨበጥ ታደረከው ምን አባቱ ሊያመጣ ነው? እንትን ሁቁሙ ይሄዳል እንዴ? እንትን ፍለጋ አይሄድም። ሴቶችም ደግሞ እንትንሽ ተነስቶ ይፈልጋል እንዴ? ስለዚህ ስሜት ባንጎል ለሚመራው አንጎላችሁን ደግሞ አጽዱት፣ ወሉ በደንብ አድርጋችሁ ወርሹት። የታባቱ ምን አባት የሆነ ስሜት ነካ ኮርኮር ያረግሽ የታባክ ተቀመጣት የለም አይሆንም። ናይ ሰርግ አለ ሳሚ፣ ሰርግ አለ ታብቄ ጤና ቁም ድንገር ዛሬ እጃዛ ልንወጣ ነው እንዝናናለን ነይ ሲሉ እግሬና ቁም ሴቱዬ ማለት ድንገር ውጭ ወጥቼ 4 ቀን 5 ቀን ባዘር ሂሳብ አይቆረጥም የለም። ናይ ቶላ ሀዲቃ ሰላም ልንሄረው እንዝናናት ሱሪ የጠቅጨልህ ይሄ እንደዚህ እኔ ደግሞ አልሸፋፈንልህ ይሄ ጠጉሬን እንዲህ አቆምልሃለሁ ወዲያ ላይ ተኩስልህና አባያን ይሄ ፍርክስ አባያን ነው ለብስለት ሱሪ የሚችሉ ያለችኝ እንግዲህ ብርቅጥ እያልኩ ተራስች ሀዲቃ ሰላም ወጭ እኮ ነው የምናዋጣው። 3 ደቂቃ እንድለማ ዞር ጃልባ 46 ብር ትከፍላለህ። ሪያ እንደዚች 3 ደቂቃ ላይ እንዲህ ዝጉር አድርጎ ወርድ ያደርጋል። ምግብ ውድ ነው እንገዛለን። እዛ ዝብሬ ጣፋጩን ጁሱም የለም። እቤት እስከምደርስ በመኪና ተፈጥፍጦ ያልቃል። በጠሩባችሁ ሁሉ የምትገኙ ከሆነ ህይወት ዘመናችሁን ዋጋ ተከፍላላችሁ። ለራሳችሁ ለሰው አይደለም ለእናንተ ህይወት ዘመናችሁን ታላሳላችሁ። ያኔ ሰርቼ በነበር ውዴ በጊዜ ታላገባሽ በጊዜ ታልተራመርሽ ገንዘብሽን በጊዜ ካላደረግሻል ብሎ ይሄድ አለቀ። 40 ዓመት ይሞላሽ ቤትሽን ሰርተሽ አስገርፈሽ ምን የመሰለ ባላግብተሽ ሰራተኛሽን ይዘሽ ሰራተኛ ማይኖር ችግር የለም። እኛ ሀበሾች ጀግና ነን፣ ጎበዘን፣ ጠንካራ ነን። ቤት አያያዝ ቢሉ ባላያያዝ ቢሉ ልጅ አስተዳደግ ጀግና እኮ ነን ሀበሾች። ንጽህና እኛ ሽቱ ሳይሆን በሳሙና በውሃ ታጥበን እኮ እንጣፍጣለን። ወይባችንን ሙቀን እኮ ጣዕማችን ሌላ ነው። ህይወት መኖር እየተቻለ እሺ ቆይ የሆነ ትልቅ ቤት ሰርቻለሁ ሰርቪስ ልጀምር ነው የሆነ እውነተኛ ባል ሲመጣ እንድትታሹ ትኖር ያለሽ ዝውር ይለና ሌላ የቱን ያረገው ጊዜ ቀናት በስሽም ብን ያረገው ማሪ ሳመጥሽ ያዩ ታመለጠሽ በኋላ ጊዜሽ ተሄደ በኋላ እናልመልስ ብትዩ አይመለስ። እኔ ከህይወትሽ በዛ አሁን 23 ዓመት ይይዘው በ23 ዓመት ውስጥ በህይወትሽ ማስወገድ የምትችሉ ነገር ቢሉኝ መሰረዝ ልንገር እንዲያል ደግሞ በህይወት ዘመኔ እንዲያልተፈጠረ ምረሹ ነገር ይጥፋልሽ ቢሉኝ ጅልሁኔ ያባከንኩት ጊዜ ነበር። ጅልሁኔ ገንዘቤንም እኔነቴንም ጉልበቴንም ያጠፋሁበት ይበልኝ። እንዴት እቤት የተጨበጠ የተገነፋ የተጋገረን ሳይቀር ጓደኛ ወራው ጅልነቴ ሙጥጥ ብሎ ተሰርዞ በሳት ተቃጥሎ ቢጠፋ አመር ቢሆን በቃ ያንን እመኛለሁ። ስለዚህ ተማሩ እህቶቼ፣ ሳውዲ ውስጥ ደግሞ ስራ የለም። ባላችሁ ስራ ሂዱ። ስራችሁ ደግሞ ገንዘብ አትተው። እኔ አሁን የቤት ኪራይ አልወጣም፣ 1000 ሪያል ይከፈለኛል። እናንተ ጥሩ ተሆናችሁ ጥሩ ሰው ይገጥማችኋል። ስራችሁን ታሳምሩት ራሳችሁ ናችሁ። ሳሚ ልንገርህ እግዚአብሔርን እውነቴን ነው። እኔ እዚህ ቤት ስገባ መጀመሪያው የ15 ቀን ስራ ገባሁ ሳሚ። እኔ አሁን ሴትዮ የራሱ ብዙ ጊዜ ትከታተላለችና አገባለሁ ትላለች። እኔ ስላንቺ ማውራት እፈልጋለሁ፣ ስላንቺ ማንነት ማውራት እፈልጋለሁ ትላለች ሳሚ። እግዚአብሔርን ነው ብዙ ጊዜ ትከታተላለች። በደንብ ነው የምታዳምጥና አረ እንደፈለግሽ ገብተሽ ታወሪያለሽ አልኳት። ችግር የለም እኔ አልፈራም። ካሜራ ከፍተሽ በአንድ ቀን አስገቢያ እገባለሁ ብላለች። እገባለሁ፣ አመሰግንሻለሁ
አውቅሻለሁ ስላንቺም ብዙ ማወራው ነገር አለኝ። እሺ ነው ያልኳት። ትገቢያለሽ ችግር የለም እኔ አናግረዋለሁ። እኔ ልግባና እኔም ብዙ ጊዜ ታውቀኛለች። በደንብ ነው የምትከታተለው። በደንብ የአማርኛ ትችላለች። ኤርትራዊ ናት። በደንብ ነው የምትከታተለው። በደንብ ነው የምትከታተለው። እና ብዙ ጊዜ የሆነ አወራለሁ በቃ ስላንቺ የሆነ ጊዜ ያለው ግን አወራለሁ ትላለች። እና ኧረ ችግር የለም ምናምን ነገር እላታለሁ። ይገርማል። እዚህ ቤት ትገባ የ15 ቀን ስራ እንዴ በቃ ወደዱኝ በቃ ተማታ ነገር የስራ ልብስ የሀበሻ ስራ ልብስ ይገርማል እኮ ደግሞ የምንገዛ ጀም እኮ ብትላት ታዲያለች ስስላን ሻርባችን እንዴ አሁን የበነዘነት እሻለ የኔ ልብስ ስንት አመቱ ተተጣለ የስራ ልብስ ባለፈው ሰርጀሪ ተተሰራሁ በኋላ ስስ በሆነ ለበስኩት እንጂ አንድ 3 ቀን አያስለብስም። ጸደ ሱሪና ሸሚዝ ያሁን የሳቸው ፀጉሬን ደግሞ አልሸፋፈን የምታጠባለው ሽቶ ነው አለቃ ዘና ፈታ ሰው ሲመጣ በቃ የሆነ በቃ የኮምበርሻ ልጆች አሉ አሁን እዛ አግብተው ሱዳን የሚኖሩ እንደው በቃ እናቴ እናትሽ ባያት ምን አሻሽ በቃ አይዞሽ ምናምን ነገር ሲመጡ በቃ ይሰጡኛል። እንዴ አዙም አሁን እንግዲህ ሲኖር ድግስ ነገር ኖር ሲል 200 ብር 300 ብር ይሰጡኛል። እቀበላለሁ። ትቀልድ ያለህ እንዴ? የለም ይሄ መሽኮርመም ምናምን እንዴት አለ ሀቢቢ አይሰራም ምን ይጋራ ማለሽ። ምክንያቱም ወጥ የምሰራው እኔ ነኝ። ድግስ ሲሉ ጎረቤቶቿ ልጆቻቸው ሊድሩ ሲሉ ወጥ ስሪልኝ ምናምን ስለሚሉ እሰራላቸዋለሁ። እኔም በነጣ ገባ ግን የሆነ ጊዜ ይሰጡኛል ገንዘብ። ስለዚህ ቀበል ሀቅ ነገር ከሆነ ተቀበሉ። ጨርቅ ገዝተው ይሰጡኛል ቀበል። አሁን ዛሬ ሴትዮ እህት መጣኝ ትመጣ ጫማ ገዝታ ላይ መጣኝ ቀበል አለቀ። እኔ ታሳቸው የሆነ ነገር አፍካ እንጂ ታሳቸው ይቀበላሉ። አሁን ደግሞ ዛሬ ሽቱ ጠልበውልኛል ነገ ይመጣል። እመቤቴ ላይቭ ላይ ነው የምከፍተው። 3 ሽቱ 3 ሆነው ጠልበውልኛል 6 ሽቱ ላይቭ ላይ ተቀብዬ ላይቭ ላይ ነው የምከፍተው። አሳያቸዋለሁ። እማያቸው በቃ ግን የምሰራው 1 ሺህ ሪያል እንገር 1 ሺህ ሪያል አንቺ አስደቅመውብሽ ነው ነው ያውጭ ሱዳን የመቼ ይታመናል ይሉልሃል እንገር እንዲህ ነው የሚሞሉ። አስወግርኳቸው አይጣሙ ውሸታቸውን የኢጃዛ ብር ስለማልከፍል ወጭ ስለማላዋጣ እናንተ ቁጭ ብላችሁ 1 ወር ትሰሪያለሽ ትወርጃለሽ ብርሽን ስለምታባክኝ ማሪ ለምን ተብሎ ዋ እየጠጣህ ነው ሳሚ? አዎ ይኸው እየጠጣሁ ነው። እህቶቼ እስኪ አምሩ እናንተ ያዙኛውን ላይ ልንገርህ ዝርዝር ብር ጉዳይ ታፕ ኮፒ ሊንክ ሼር አድርጉት። ታፕ ኮፒ ሊንክ ሼር አድርጉት። ቤቱን ፎሎ አድርጉት። ሜምበር ሁኑ። ለእሷ ስጦታ ስጧት። በጣም አሪፍ ትምህርት ነው። በጣም ራሷን ጊዜዋን ተባረኩ። በስደት ላይ በሽታ ይንካችሁ፣ የሰው ፊት አያሳያችሁ። እድሜ ዘመናችሁ የተባረከ ይሁን። ጠንካራ ያርጋችሁ። አሜን። ያላገባው ይዘወጅ፣ የተዘወጀውም ይውለድ። እውነቴን ኧረ ቁመን ቀረን እሪ በሉ ተው እና አግባው። ኧረ ዛሬ ነው ዝርዝር ብር አይንካችሁ። ዲፍኑ ቁጠሩ። አሜን በሉ። አሜን አሜን። አንጀታችሁ ይራራ። ሳሚ የኳሳ ሽሮ ስንት ብር? አንድ 1 ኪሎ በርበሬ 1 ሺህ ገባ። ወይኔ ዘንድሮ አራባ 1 ጭልፋ ነው የምበላው። በ10 ኪሎ እንዶሚ ይሸርግባ እንደ ሳሚ አንድ 20 ቀን እንኳን ብበላ። አይ እንደው እኔ ግን ይቅርታ አድርጉልኝና እኔ ይሄ ኢንዶሚ የሚባለው ምግብ ግን ጤነኛ ነው? አንዴም 200 ብር 100 ምናምን ብር አሉኝ። አንዲት አባን ዶሮ ትቀልድ ያለ እንደ 60 ፍሬ ነው 70 ፍሬ ካርቶኑን ይዤ በ10 ኪሎ ግር ይዤ እገባለሁ። ትቀልድ ያለ እንደ ትንሽ ማራዘም ያሆነኛል እንዴ ምን አስብ እውነቴን ነው። እግዚአብሔርን እድሜና ጤና ይስጣችሁ። የሰው ፊት አያሳያችሁ። እድሜ ልካችን ሽንት ቤት አጣቢያ ሊሆን እኛም መዳም እንሆን። እውነቴን ነው ውዴ። ሀገራችን ላይ መሸቀል ይሻላል። እውነቴን ያው የሀገራችን ሰላም አለመኖር ነው እንጂ ተኮምቦልቻ ተደሴ ማን ነው ባህር ዳር ከባህር ዳር ጎንደር እየተሽከረከራችሁ ተጎንደር ጅጅጋ ተጅጅጋ ሶማሌ እናቴ እንዴ አራዲያ ትሆንሽ 500 ሺህ ብር ካለ ሽትሽን እንዲህ እያዟዟርሽ
የሀገር ሰላም አለመኖሩ እንጂ ማለት ነው። እኔ እግዚአብሔርን ኢትዮጵያ ሄጄ ማለት ነው ቁጭ ብዬ ራሱ ሽንኩርት ቸረችራለሁ። ትቀልዳለህ እንዴ? ሩጫ ንግድ ላይ አልገባም። መጀመሪያ እያንዳንዷ ቦታ መሰለል አለባችሁ። እንዴት ነው 1000 ስንት ነው? እንዴት ይሄ ገበያ እንዴት ኢትዮጵያ እንደገባሽ መጀመሪያ የምታደርገው መንጃ ፈቃድ አውጪ። መጀመሪያ መንጃ ፈቃድ አውጪ። መንጃ ፈቃዱን ስታወጪ የሚሰማሽ ኮንፊደንስ እንዳይመስልሽ፣ በራስሽ ነው የምትተማመኝ። በቃ ጀግናነት ነው ስሜት የሚሰማሽ። አንቺ የሚያገባሽ ባል እኮ መኪና ሊገዛልሽ እንደሚችል ማመን አለብሽ አይደለ? ስለዚህ ቢያንስ መንጃ ፈቃድ አውጪ። ከዛ እውቀት ሙያ ተማሪ። ከዛስ ገንዘቡን ከመንካትሽ በፊት መጀመሪያ እንደሄዳችሁ በእናታችሁ መጀመሪያ ኢትዮጵያ እንደገባችሁ ባንክ ንግድ ባንክ ስትገቡ ብራችሁን በመስኮት አትጠይቁ። መጀመሪያ በውስጥ መስመር ግቡና በውስጥ በጓሮ ግቡና ባንክ ስቴትመንት አስወጡ። መጀመሪያ ፕሮሰስ አድርጉ። ከዛ በኋላ ነው ገንዘቡን መንካት ያለባችሁ። ዝም ብላችሁ ዘላችሁ በመስኮት ስትጠይቁ ይሄ አገልግሎታችሁ ምናምን ይሄ እንትናችሁ ይቋረጣል። ብር ስላጣ ብቻ ይዘልልና ኢትዮጵያን እንዲመናኸሪያ የሚመስል ክላስ ትከራይልሃለች። እንዲያለ አቅራባን ታመጣን ትደረግምልህና ስንት እንደሚሸጥ ራሱ ቋጣል። መጀመሪያ ስልጠና የሚባል ነገር አለ። እንቅስቃሴ አረማመዳቸውን አያስቡት። እንደገና ለመነሳት ምን ያስባሉ? እቃውን ሊሸጡና አረብ ሀገር ይመርጣሉ። ለምን ግን ስነግራቸው አይማሩ። ያዳምጡሃል። በደንብ ነው እኮ የሚያዳምጡ። እያንዳንዷ ንግግርህ እኮ አብሰንት አድርጓል። ግን ችግሩ ማነው ሴፍ የሚያርመው ራሱ ያስፈልጋል። ብዙ ጊዜኛ ምንድነው በየቦታ ሆዴን ትክክል በቃ ሰው ቤት ገብተን የሰውን ቤት የሰውን እኔ አሁን የራሴን ህይወት ብቻ አንተ ቤት መጣና ሳሚ ምን ነው የበራንተ ሀምቦል ሆነ ለሀቅ በቃ ስላንተ አወቃለሁ ስላንተ ደቁሳለሁ ጋግራለሁ። ያ መሆኑ ጥሩ አይደለም፣ አይጠቅምም። ስለዚህ ራሳችሁን ሁኑ። ሩጣችሁ ስትሄዱ ሰልጥኑ፣ ተቀጠሩ። መጀመሪያ ምን ችግር አለ? ይሄ ደግሞ ወይ ሳሚ ወይ ቡናም ሲገዙ ካንታጅ ሂሳብ አፈርብ ደግሞ እኮ ቡና ሊገዙ ቢጠጡ ገብተው ማለት ነው አረበኛ ወጥ አንዱ ሌባ ኮሌክት እያሽን ግጥም አድርጎ የዝሻል እዛው አርቲፊሻል እንዲኖርሽ ምን ጋግጦሽ ይሄዳል። ትገቡ አረበኛ ታው ለምን ብር ያዛችሁ አይደለ? ስገቡ ብር ያዛችሁ ለምን ኤርፖርት ውስጥ ለምን ትዘረዝራላችሁ? ኤርፖርት ውስጥ ብዙ ሌቦች አሉ። ትዘረዝሩ አቅዲሞ ያዋችሁ እልፍ ያለ መስሎና ካረግሻል በሆነ ነገር አውልቀሽ እንካ ይሄው እንትኑም ይሄው ሳርባጁም ይሄው ወዲ ያንቺ ልብስ ወስዶ እኮ ሊለብሳ ይቸረችሯል፣ ይሸጠዋል። በተለይ አሁን ኢትዮጵያ ውስጥ ይሄ የአፍዛ ደንግዝ የሚባል የሱዳን አፈር የመቃብር አፈር ምናምን የሚባለው ነገር በጣም እየሰራ ነው። በጣም ማለት ነው የሚቀልድ እየሄደ መሰልኳችሁ። እንደዚህ ብቻችሁን አትውጡ፣ ከሰው ጋር ውጡ። ከሰው ጋር ከወጣችሁ መድኃኒቱ አይሰራም። በተለይ ልንገራችሁ፣ ባንክ ቤት ተቀምጣችሁ ታብታብ አድርጉት፣ ታብታብ ኮፒ ሼር አድርጉት። ባንክ ቤት ተቀምጣችሁ እስክሪብቶ የባንኩ እስክሪብቶ አለ ወይም ደግሞ እስክሪብቶ በፖርሳሽ ይዘሽ ግቢ። ከሰው እስክሪብቶ አትቀበይ፣ በእስክሪብቶ ይሰራል። የማታውቁን ሰው ሰላም አትበይ። መቶ ሙዬ ደህና ነሽ ወይ ብሎ ሰላም ሲልሽ ለምንድን ነው የምትዘረጊው? ይታውቂዋለሽ። وزي ما عملنا ذكريات طول سنين لسه بنعمل معكم ذكريات أكتر. بيبي لاك جونيور اللي جوانا حديد. በእንጀራ እናት ነው እያደገች ያለች። ኦኬ። ሁለተኛው ደግሞ የባልሽ እናት ናት እያሳደገች ያለች።